ከትላንትና እንዲሁም ደግሞ ከትላንት ወዳና እንዲሁም ደግሞ ትላንትን ጨምሮ ሩታ እርጉዝ ናት እየተባለ ሚዲያው ላይ አንደኛው ቅውጥ ያደረገው ነገር ይሄ ነበር። ብዙዎቻችንም ደግሞ እንደ ሩታ እርጉዝ ብትሆኑ እንኳን ሄርሜላ አብርሽን ያወደደችውና እንዲሁም ደግሞ እንትን አለች ያፈቀረችው ነገር ከሆነ መቼም ደግሞ እንኳን ሁለት ልጅ ቀርቶ ሶስት ልጅ ቢኖረው እንኳን ወደዚህ አትልም። ምክንያቱም መውደዷ የሚቀንስ ነገር የለውም ብለን ነበር። አሁን ደግሞ ያባሳው መጣ። ሰሞኑን ለሄርሜላና እንዲሁም ደግሞ ለአብርሽ ትልቅ የሆነ ፕሮግራም ነበራቸው። አሁን ሩታ ያንን ለማበላሻ ምንድነው ያንን እንድታበላሽው ፈልጋ ነው እንጂ ነገር ግን ደግሞ እርጉዝ አይደለችም እያለ ማን መጣ? አቶ አቤል መጣ ማለት ነው። ጉድ እናንተ አሁን እዚህ ጋር ማንን እንደማመን ራሱ ግራ እየገባን ነው። ምክንያቱም ሩታ ማደረገችው ነገር ተገቢ ነው ማለት አይደለም። ምክንያቱም ያኔ እንዳለችው ትላንት የአብርሽ እህት ምን ብላ ነበር? ይሄንን ሁለተኛ ልጅ ለማርገዝ ከፈለገችና እንዲሁም ደግሞ አብርሽን ከፈለገችው ከወደደችው የሁለተኛ ልጇን አባቱን ልታደርገው ከፈለገች ለምን የራቆት ቪዲዮ ያዘችበት ብላ እሷ ማይታ ነበር ማለት ነው። ይሄንንም ደግሞ አዎ ለምን ያዘችበት ብለን ሁላችንም የአብርሽን ይሄ ትክክል ናት ብለናል። በነገራችን ላይ አንዳንድ የሚያስመስሉ ልጆች አሉ፣ እንዲሁም ደግሞ አሽቃባጮች አሉ ማለት ነው። እነሱን አይጨምርም ይሄ ነገር እንደኔ እውነት ከማውራት ወደ ኋላ የለም የሚሉት ወይም ደግሞ ትክክለኛ ሚዛናዊ የሆኑት ሲቀሩ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ቪዲዮን በመጀመሪያ ተረጋግቶ ማዳመጥ ከዛም በኋላ ሐሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። አንዳንዴ ዘው ብላችሁ ገብታችሁ የሆነ ነገር ወይም ደግሞ ዘው ብላችሁ ቪዲዮን ሳታዳምጡ የሆነ ነገር የምትሉ እናንተ በመጀመሪያው ቪዲዮን ማዳመጥ ትክክለኛ ሚዛናዊ ንግግር ነው ወይስ ደሞስ እንዴት ነው የሚለው ማዳመጥ ተገቢ ነው ብዬ አስባለሁኝ። እሺ አሁን አቤል መጣ ያንን ፕሮግራም ለማበላሻት እንጂ ሩታ እርግዛ አይደለችም። የሩታ እርግዝና የለም 100% እርግጠኛ ነኝ። ነገር ግን ደግሞ አብርሽን ለማደናፋቅ እንደዛ እንደሚባለው እሱን እንደዛ ለማድረግ ፈልጋ ነው እንጂ ያኔ ሞከሩት አይ ኤምቢ ሲላቸው ያኔ ፕሮግራሙን እንትን ለማድረግ ለማጥፋት ፈልጋ ነው እንጂ ይህንን ነገር ያለችው እኔ 100% እርግጠኛ እርጉዝ አይደለችም። እንዲሁም ደግሞ ቃኝታ ነው። ምክንያቱም ለአብርሽና ሄርሜላ በዚህ ሰዓት አንድ ላይ ወይም ደግሞ አንድ ስለሆኑ በዛ ቃንታ ነው ይሄንን ሁላ ነገር የምታደርገው። ሲጀመር አብርሽ አምሮበትና እንዲሁም ደግሞ ታዊቦ ሲታየው የሷ ለምን እንደሆነ አላቅም ደሟ ይፈላል ነው ያለው። ጉድ ይሄንን ነገር እኔ ትላንትን ብያችኋለሁ። ምን ብያችኋለሁኝ? ሄርሜላ አብርሽን የወደደችው ከሆነ ከልቧ የወደደችው ከሆነ አሁን ይሄ ማን ነው አብርሽ ሁለተኛ ልጅ ቀርቶ አራተኛው ልጅ ራሱ ቢረገዝ የተረገዘው ልጅ በስርዓቱ እንዲሁ ይወለድ እውነት ከሆነ ካልሆነም ደግሞ ዞሮ ይደርስበታል። ሄርሜላን እዚህ ጋር የሚያግታት ነገር የለም። የአብርሽና የሄርሜላ ግንኙነት የሚያቆምበት ነገር የለም በነገራችን ላይ ማለት ነው። ለምን እኔ ትላንት ራሱ እንደዛ ብያችኋለሁ። እዚህ ጋር ይሄ ማን ነው ደስታ የሚባለው ሩታን ከልቡ የወደዳት ከሆነ መጀመሪያም የልጅ እናት ናት አይደል ሩታ። አሁን ደግሞ የሁለተኛ ልጅ እናት ሆነች። ከዛን የሱ ውዴታ የሚቀንስ ነገር የለም ሩታ ላይ። ምክንያቱም መጀመሪያ ልጅ እናት ናት፣ አሁንም ደግሞ ሁለተኛ ልጅ ነው ያረገዘችው። እንዲሁም ደግሞ እቺ ማናት ሄርሜላም በዛው ልክ አብርሽን ከወደደችውና እንትን ካለች የሩታ እርግዝና እናንተን ምንም አይነት የሚከለክላችሁ ነገር የለም። እዚህ ጋር ሳናስመስል ሆነ ነገር ሰንል የምናወራ ማለት ነው። እናንተ አንዳንዴ እዛ ከራሳቸው የምትሰሩ እናንተ ለራሳችሁ ግራ ተጋብታችሁ ህዝብን ራሱ ግራ እያጋባችሁ ነው ያላችሁት። ሩታ ካረገዘ አሰየው እንኳን አረገዘች ትውለደው በሰላም ይወለድ ተረገዘው ልጅ እውነት ከሆነ ካልሆነም ደግሞ ዞሮ ተዛዞሮ መድረሳችሁ አይቀርም አይደል? አሁን እዚህ ጋር ግብ ወይም ደግሞ ሆነ ግርግር የሚፈጥር ነገር የለም። ያ አብርሽን ፕሮግራም የሚቆራጥ ነገር የለም። ምክንያቱም መጀመሪያም ልጅ እንዳለው አውቃ ነው አይደል ያፈቀረችው ሄርሜላ። አሁንም ደግሞ የተለየ ነገር አይደለም። በቃ ሁለተኛ ልጅ መጣ ነው አይደል? ስለዚህ እኔ ባለፈው ራሱ ብያቸው ነበር። ምን ብያቸው ነበር?
እዚህ ጋር አሁን ለሁላቸውም ፈተና እየመጣባቸው ነው። ለምን በማን ይሄ በደስታና እንዲሁም ደግሞ በሄርሜላ ይሄንን ያኔ አዎ በቃ ታርግዝ ያረገዘችውም ልጅ ያንተ ነው፣ በቃ ችግር የለውም። እኔ ግን አንተን ልጠላህ አልችልም፣ እንዲሁም ደግሞ ልሪቅ አልችልም። አንደኛው የሄርሜላ ንግግር ከልቧ የወደደችው ከሆነ እንዲሁም ደግሞ ሲቀጥል ይሄ ማን ነው ደስታ የምትሉት ማለት ነው። ደስታም ላይ እንደዛው ሩታን እውነት የወደዳት ነገር ከሆነ አሁን ስላረገዘች ብቻ ሊተዋት አይችልም አይደል? መጀመሪያም የልጅ እናት ናት። አብርሽም መጀመሪያው የልጅ አባት ነው። ስለዚህ በዚህ መካከል ምንም ግብ የምትፈጥሩት ነገር አለ ብዬ አላስብም። መጀመሪያም ያው ነው፣ አሁንም ያው ነው። ስለዚህ አሁን ይሄ ማን አቤል ማለት ነው ፕሮግራሙን ሊያበላሹት ፈልጎ ነው እንጂ ሩታ አርጉት አይደለችም። ፕሮግራሙን ምንድነው የሚያበላሽው ነገር? ያላችሁ ፕሮግራም መቀጠል ነው አይደል? እንዲሁም ደግሞ ሰርፕራይዛችሁን መቀጠል ነው። ሌላ ነገር እዚህ ጋር ግብ የሚፈጠርበት ምክንያት አለ ብዬ አላስብም። ለማንኛውም አንዳንዴ የሆነ ፈተና ሲቀርብባችሁ ያንን ፈተና ታርፉት አላችሁ ወይስ ደግሞ እንዴት ነው የሚለው ይሄ ሩታ ነገር የምርን ትክክለኛ ነገር ነው። ብታረግዝም አሰይ ባታረግዝም ደግሞ የሁላቸውንም ልክ የሚያስታውቅ ወይም ደግሞ የሁላቸውንም ልክ የሚያረጋግጥ ነገር ነው ብዬ ነው የማስበው። የማንና የማን የደስታንና እንዲሁም ደግሞ ሄርሜላ እንኳን ሁለተኛ ልጅ እንዴት አመጣ ወይም ደግሞ እንዴት ከሷ አረጋች ብላ አብርሽ ላይ እንድትቆጣ የዛኔ አብርሽ ማቃው ነገር የለም ብሎ አይደል? ሩታ ራሱ የዛኔ በተጠራሁት ቀን ነው አይደል? ያዛን ቀን ደግሞ ምን ቀን ነው ይሄ? ምንድነው የሰከረበት ቀን ነው ይሄ? ምንድነው አጣጣችሁ የተባለው ቀን ራቁት ቪዲዮ ምናምን የተባለው ቀን ነው አይደል? ስለዚህ አሁን ስታወራ እንደተረዳ ነው በዛን ቀን ነው አይደል ያረገዘችው። ስለዚህ አብርሽ አውቆ ወይም ደግሞ ከሩታ ሁለተኛ ልጅ ፈልጎ ወይም ደግሞ ሆነ ነገር እንትን ብሎ አይደለም ያደረገው ከሆነም ማለት ነው። እንዲሁም ደግሞ ደስታን በዛው ልክ። ስለዚህ እዚህ ጋር ይሄ ማን ነው አቤል የተናገረው ንግግር ትክክለኛ ነው ብዬ አላስብም። ሲጀመር ሄርሜላ አብርሽን ከወደደችው አብርሽ ምንም ይሆን ምንም ያድርግ እንዲሁም ደግሞ አውቆ ከሊሆና አሁን እንኳን ሁለተኛ ልጅ ሶስተኛ ልጅ ራሱ ቢያረግ እንትን ቢል በዛን ያችን ሰበብ ፈልጎ ከሱ መራቅ ተገቢ ነው ብዬ አላስብም። ሲጀመር መጀመሪያውን በሁለት ልባችሁ ከሊሆና በስተቀር እዚህ ጋር ያላችሁት ማለት ነው። ምናልባት በሁለት ልባችሁ ከሆነ ይሄ ሰበብ ሊሆናችሁ ይችላል። ምክንያቱም ለሚያለቅስ አይነ እሳት ሰበቡ ነው ይባል የለም። እንደዛ ከሆነባችሁ አዎ በቃ ሁለተኛ ልጅ ካለህማ እኔ ካንተ መቀጠል አልፈልግም ቢላ የሄርሜላ ምርጫ ነው። ያም ደስታ የሚባለው ደግሞ እንግዲህ ሁለተኛ እሱን ደግሞ መጀመሪያ ሲጀመረም ሩታ ማስወደደችው እንግዲህስ ሁለተኛ ልጅ ካረጋሽ ብሎ ትቶት ይሄድ ወይስ ደግሞ ሄርሜላ አብርሽን ትተውት ይሄድ? ሁሉንም ነገር የምናይ ይሆናል። ነገሩ ትንሽ ውዝግዝግ የሚያደርግ ነገር ነው ማለት ነው። ለማንኛውም ሁላችሁም አመሰግናለሁኝ። አንዳንዳችሁ ወዳችሁ ፈቅዳችሁ ቤቴ ድረስ ጎራ ብላችሁ ላይክ ስለምታደርጉኝ እንዲሁም ደግሞ ወዳችሁ ፈቅዳችሁ ሰብስክራይብ ስለምታደርጉኝ አመሰግናለሁኝ። ለዚህ ቤት እንዳልኳችሁ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ። ሁላችሁም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ። አመሰግናለሁ።